ሰፓሬሽን ኦፍ ሚክስቸር ኤንድ ኢትስ አፕሊኬሽን። ይህ ማለት ድብልቆቹን መለያየት፣ የተደበለቁትን አሁን ለምሳሌ ውሃና አሸዋ በአንድ ላይ ቢደባለቁ ውሃውን ለብቻ አሸዋውን ለብቻ ማድረግ ማለት ነው። እና የእነሱ ጥቅማቸውን ነው የምናየው። ሰፓሬሽን ሜትድስ አር ዞስ ሜትድ ዛት ካን ቢ ዩዝድ ቱ ሰፓሬት ሚክስቸር ኢንቱ ዜር ኮምፖነንትስ። ሰፓሬሽን ሜትድ የሚባለው ምንድን ነው? ሚክስቸሮችን ወደ ራሳቸው ኮምፖነንት ወይም ደግሞ መጀመሪያ ወደ ተሰሩባቸው ሰብስታንስ መለያየት ማለት ነው። ሰፓሬሽን ኢዝ አን ኢምፖርታንት ፕሮሰስ ዩዝድ ቱ ፒውሪፋይ ኮምፖነንትስ ፍሮም ሚክስቸር። ሰፓሬሽን የሚባለው ሚክስቸርን ወደ ፒውሪፋይ ኮምፖነንት ወይም ደግሞ ወደ ንጹህ ኮምፖነንት የምንቀይርበት ፕሮሰስ ነው ማለት ነው። ሜትድስ ኦፍ ሰፓሬሽን ኦፍ ሚክስቸር ማለት ሚክስቸርን ድብልቅን የምንለያይበት ዘዴ ነው የምናየው አሁን። ቦዝ ሆሞጂነስ ኤንድ ሄትሮጂነስ ሚክስቸር ካን ቢ ሰፓሬትድ ባይ ፊዚካል ሜትድስ። ሚክስቸሮቹ በሁለት ይከፈላሉ ብለናል ባለፈው፣ ሆሞጂነስ እና ሄትሮጂነስ። እና እነዚህ ሆሞጂነስ እና ሄትሮጂነስ የሚባሉ ሚክስቸሮች በፊዚካል ሜትድ ሰፓሬት መደረግ ይችላሉ ወይም ደግሞ መለያየት ይችላሉ ማለት ነው። The method to be used is chosen based on the difference in physical properties of the compound such as magnetic property, solubility, density, melting point, boiling point etc. እንግዲህ የምንጠቀመው ሜትድ በምን መሰረት ነው የምንመርጠው? በፊዚካል ፕሮፐርቲው መሰረት ማለት ነው። ለምሳሌ ማግኔቲክ ፕሮፐርቲ ካለው በማግኔቲክ ፕሮፐርቲ ሰፓሬት እናድርገዋለን። በሶሉቢሊቲ ሊሆን ይችላል፣ በሜልቲንግ ፖይንት ሊሆን ይችላል፣ በቦይሊንግ ፖይንቱ። በዚህ መሰረት አድርገን ነው ሜትዱ የምንጠቀመው ማለት ነው። Some of the separation methods are decantation, filtration, evaporation, magnetic separation using separatory funnel, simple distillation and fractional distillation የሚባሉት ናቸው። እነዚህን ቀጣይ እናያቸዋለን የአንድ በአንድ። የመጀመሪያው ማግኔቲክ ሜትድ ኦፍ ሰፓሬሽን ይላል። ይህ ማለት ማግኔትን በመጠቀም ሚክስቸሮችን መለያየት ማለት ነው። This method involves the separation of magnetic substance from non-magnetic substance by means of magnet። ይሄ ማግኔቲክ ሰፓሬሽን የምንጠቀመው እነዛ ሳብስታንሶች ማግኔቲክ እና ነን ማግኔቲክ ከሆኑ ብቻ ነው። ሳብስታንስ መለያየት የምንችለው ማግኔቲኩን ከነን ማግኔቲኩ ከሆነ ብቻ ነው ማለት ነው። ስለዚህ ፕሮፐርቲውን በመከተል ነው ሜትዱን የምንጠቀመው። Magnetic separation takes advantage of magnetism, so it is useful only for certain substances that are strongly attracted by magnet። እነዚህ የሚያገለግሉት ለምን ብቻ ነው? በማግኔት መሳብ ለሚችሉ ሳብስታንሶች ብቻ። ለምሳሌ ብረትን ከአፈር ውስጥ ለይተን ለማውጣት ማግኔት ተጠቅመን ብረቱን እናወጣለን አይደለ? ብረቱ ከማግኔት ይጣበቅልናል፣ ሰፓሬት አድርግ ነው ማለት ነው። እሱ ማግኔቲክ ሜትድ ኦፍ ሰፓሬሽን ይባላል ማለት ነው። ሁለተኛ ኢቫፖሬሽን ሜትድ የሚባለው ነው። ይሄ ደግሞ ማትነን ነው። ኢቫፖሬሽን ኢዝ ኤ ሜትድ ዩዝድ ቱ ሰፓሬት አውት ሚክስቸር ዌር ዜር አር ዋን ኦር ሞር ዲዞልቭድ ሶሊድስ። ይሄ የሚሆነው ደግሞ ሶሊድ የሆነ ሶሊድ አለ፣ ከዛ በሊኩዊድ ዲዞልቭ ወይም ደግሞ ከማማ ማለት ነው። ዲዞልቭ ከሆነ ወይም ከማማ ምን እናደርጋለን? ኢቫፖሬሽን እንጠቀማለን ነው የሚለው። ኢን ዚስ ሜትድ ዘ ሊኩዊድ ኮምፖነንት ድራይቭ ኦፍ ፍሮም ዘ ሶሊድ ኮምፖነንት ባይ አፕላይንግ ሂት። በዚህ ሜትድ ምንድነው የምናደርገው? ሊኩድ የሆነውን ደግሞ ፈሳሹ ከድራይቭ ኦፍ ፍሮም ሶሊድ ከሶሊዱ ይወጣል ማለት ነው። ባይ አፕላይንግ ሂት በመጠቀም ነው፣ ሙቀትን በመጠቀም ነው። ዚስ ኢዝ ቢካዝ ሊኩዊድ ኮምፖነንት ዊል ኢቫፖሬት ኦቨር ታይም ስሩ ሂቲንግ። ይሄ ደግሞ ምክንያቱ ምንድነው? ሊኩዊድ ኮምፖነንቶች ወይም ፈሳሾች በሂት አማካኝነት ወይም ደግሞ በሙቀት አማካኝነት ወደ ኤቫፖሬሽን መቀየር ስለሚችሉ ወይም ደግሞ ኤቫፖሬት ስለሚያደርጉ ስለሚተኑ ማለት ነው። ኤቫፖሬሽን ኢዝ suitable to separate soluble solid from a liquid። ይሄ የሚጠቅመን ለምንድን ነው? ሶሉብል የሚሟሙ ሶሊዶችን ከፈሳሾች ለመለየት ነው የሚጠቅመን። እንግዲህ ሁሉም የየራሱ የሆነ ፕሮፐርቲ ያለው ብለናል። ይህም በማግኔቲክ ብንሞክረው አይሰራልንም የራሱ ፕሮፐርቲ ስላልሆነ ማለት ነው። In many parts of the world, table salt is obtained from the evaporation of sea water using heat energy from the sun። በብዙ የዓለማችን ክፍላት ጨው ወይም ደግሞ ቤት ላይ የምንጠቀመው ጨው ከምንድን ነው የሚሰራው? ከባህር ነው የሚሰራው። ከባህር ውሃ ነው የሚሰራው። ያና የባህር ውሃ ደግሞ በፀሐይ ሙቀት አማካኝነት ውሃውን ሲያተነው ምኑ ይቀርልናል? ጨው ይቀርልናል ማለት ነው። ስለዚህ ሰፓሬት ወላለን በኢቫፖሬሽን አማካኝነት ውሃውና ጨው ተለያየልን ማለት ነው። ሶስተኛው የሰፓሬሽን ሜትድ አይነት ደግሞ ሴዲሜንቴሽን፣ ዲካንቴሽን ኤንድ ፊልትሬሽን ይላል።
ሴድሜንቴሽን ማለት ዘገጣ ማለት ነው፣ ማዝቀጥ ማለት ነው። ዲካንቴሽን ሲሆን ደግሞ ቀረራ፣ ፊልትሬሽን ሲሆን ቀለላ ወይም ማጥለል የሚባለው ነው። ሳምታይምስ ኢት ሜይ ኖት ቢ ፖሲብል ቱ ሰፓሬት ኮምፖነንትስ ኦፍ ሚክስቸር ባይ ዊኖዊንግ ኤንድ ሃንድ ፒኪንግ። አንዳንዴ ሚክስቸሮችን ወይም ድብልቆቹን በማዝራት ወይም ደግሞ በእጃችን በመልቀም መለየት አንችል ይሆናል። ፎር ኤግዛምፕል ዜር ሜይ ቢ ላይተር ኢምፒውሪቲስ ላይክ ደስት ኦር ሶይል ፓርቲክልስ ኢን ሌንታይል ኦር ምስር ኦር ፒስ። ለምሳሌ ቀጫጭን የሆኑ የአፈር አይነቶች ምስር ላይ ወይም ደግሞ ፒ ላይ አተር ላይ ማለት ነው ቢጨመሩ እነሱን በማዝራት ወይም ደግሞ በመልቀም በእጃችን በመልቀም ልንቸገር እንችላለን። ሃው አር ሰች ኢምፒውሪቲስ ሰፓሬትድ ፍሮም ሌንታይል ኦር ፒ ቢፎር ኩኪንግ። ስለዚህ እነዚህ ኢምፒውሪቲ ወይም ደግሞ የተቀላቀሉ ነገሮች እንዴት ነው ሰፓሬት የሚደረጉት? ምስሩን ከአፈሩ ጋር እንዴት ለያይተን ወደ ኩኪንግ መሄድ እንችላለን የሚለውን ነው የምናየው። ሌንታይል ኦር ግራይንስ አር ዩዥዋሊ ዋሽድ ቢፎር ኩኪንግ። እነዚህ ምስር ወይም ደግሞ ለምግብነት የምንጠቀማቸው ነገሮች ከማብሰላችን በፊት እናጥባቸዋለን አይደል? ብዙ ጊዜ when you add water to this the impurities like dust and soil particle get separated. so እነዚህን ውሃ ስንጨምርባቸው ከምስሩ ላይ ውሃ ስንጨምርበት ኢምፒሪቲው ያቆሸሸው ነገር ማለት ነው። ለምሳሌ አቧራ ሊሆን ይችላል፣ ሶይል ትንንሽ የሶይል ፓርቲክል ሊሆን ይችላሉ። ምን ይሆናሉ? ሰፓሬት ይደረጋሉ። these impurities washed out into water which become a little muddy እና በውሃው አማካኝነት ታጥበው ይወጣሉ ማለት ነው። እና ትንሽ ጭቃ ነገር ይሆናል እሱ የምናጥበው ውሃ ምስሩ ትንሽ ቆሻሻ ካለው ማለት ነው። now which will deposit into the bottom of the container lentil or dust. የትኛው ታች ስር ላይ ይዘግጣል? ምስሩ ነው ወይስ አቧራው ነው? ዋይ ይላል እንግዲህ ምስሩ ታች ይሆናል። አንዴ ውሃ ከጨመርንበት በኋላ ውሃውና አቧራው ወይም ደግሞ ወደ ትንሽ ጭቃ ተቀይሮ ላይ ይንሳፈፋ፣ ለዛ ምስሩ ታች ይዘግጣል አይደለ? ለምንድን ነው? ምስሩ ከባድ ስለሆነ ነው። ከውሃው አንጻር ሲታይ ምስሩ ከባድ ስለሆነ ወይም ምስሩ ትንሽ ሄቪ ስለሆነ ማለት ነው። have you seen that the container is tilted to pour out the dirty water? ይሄ ቆሻሻ ውሃውን ለመድፋት ኮንቴይነሩን ገደም ስናደርግ አይታችኋል ይላል። እሺ አየን እንበል። when the heavier component in the mixture settled after water is added to it the process is called sedimentation. ውሃውን ከጨመርነው በኋላ ውሃውና አፈሩ ተቀላቅለው አንድ ሆነዋል እና ከዚህ ከአፈሩ ጋር ከሆነውና ከምስሩ በጣም ከበድ ያለው ይህ ማለት ሄቪየር ማለት ነው። ከባዱ ኮምፖነንት ኢን ዘ ሚክስቸር ሰትል አፍተር ዋተር ኢዝ አድድ ኢንቱ ኢት። ስለዚህ ታች ይዘግጣል ማለት ነው። ምስሩ ታች ይዘግጣል። የቆሻሻውን ውሃ ግን ፖር እናድርገዋለን ወይም ደግሞ እንደፈዋለን። ዚስ ፕሮሰስ ኢዝ ኮልድ ምን ይባላል? ሴድመንቴሽን ይባላል ማለት ነው። ይህ ማለት ምን ማለት ነው? ሴድመንቴሽን ማለት ዘገጣ ወይም ማዝቀጥ ማለት ነው። የምናዘግጠው ምን ነው? ምስሩና አፈር ነበር። ያንን አፈሩን በውሃ ቀላቅለን ውሃው ይዞት እንዲነሳ አድርገን ነው አይደለ? ከዛ በኋላ ምስሩ ወታች ሲዘቀጠልን ማለት ነው። ይሄ ምን ይባላል? ሴድመንቴሽን ይባላል። when the water along with the dust ውሃውና ደስቱ አንድ ላይ is removed ይወገዳሉ። the process called decantation። ምስሩ ወታች ሲዘቅጥ ምን ይባላል? ሴድመንቴሽን ይባላል። ውሃው ግን ያንን ቆሻሻውን አንድ ላይ ጠርቅሞ ይዞ ሲሄድልን ምን ይባላል? ዴካንቴሽን ይባላል። ይሄ ደግሞ ቀረራ ማለት ነው። ማቅረር ወይም አጥሎ መድፋት ማለት ነው። ቀረራ ይባላል። ዴካንቴሽን በአማርኛ ቀረራ የሚባለው ነው። ሁለት ፕሮሰሶችን ነው የያዘው ይሄ ሴድሜንቴሽን ኤንድ ዲካንቴሽን፣ ዘገጣ እና ቀረራ የሚባለው ማለት ነው። ሌላኛው ፊልትሬሽን ነው። ፊልትሬሽን ኢዝ ኤ ሴፓሬሽን ሜተድ ዩዝድ ቱ ሰፓሬት አውት ኢንሶሉብል ሳብስታንስ ኢን a mixture comprised of particles of which some are large enough size to be captured with filter paper። ይሄ ፊልትሬሽን የሚባለው ደግሞ ማጥለል ማለት ነው። ይህ ማለት አንደኛው ኢንሶሉብል ወይም ደግሞ የማያሟሟ ነገር ነው። አንደኛው ደግሞ ሶሉብል ወይም ደግሞ ውሃ ነው ማለት ነው። ስለዚህ ውሃውን ስናጠለው ማለት ነው። ስለዚህ ይሄ በፊልተር ፔፐር ነው የምናጠለው ማለት ነው። ደግሞ በሌላ ነገር ሊጠለል ይችላል። ፓርቲክል ሳይዝ ካን ቫሪ ኮንሲደረብሊ ኢን ኤ ጊቨን ታይፕ ኦፍ ሚክስቸር። እንግዲህ የፓርቲክሉ ሳይዝ እንደ ሚክስቸሩ ሊለያይ ይችላል ማለት ነው። ፎር ኢንስታንስ ወተር ፊልተር ካን ፊልተር አውት ባክተሪያ። ወተር ፊልተር የሚባለው የውሃ ማጥለያ ምንን ያጠልልናል? ምን ያስወግድልናል? ባክተሪያን። ስለዚህ ሲጠለል ውሃው ብቻ ያልፋል፣ ባክተሪያው ላይ ይቀራል ማለት ነው። ኦፍ ሌንግዝ ኢን ኦርደር ኦፍ 1 ማይክሮን፣ ሌንግዙ 1 ማይክሮን የሆነ ማለት ነው።
ኤንድ ሶይል ፓርቲክልስ ፍሮም ስትሪም ዋተር እና ይሄ የውሃ ማጥለያ የሚባለው ባክቴሪያ እና ሶይል ፓርቲክልን ነው የሚያጠልልን ማለት ነው። ሰች ፕሮሰስ ኦፍ ሰፓሬቲንግ ኢንሶሊብል ፓርቲክል ዛት ካኖት ፓስ ስሩ ዘ ፖር ኦፍ ፊልተር ፔፐር ኢዝ ኮልድ ፊልትሬሽን። ይሄ ኢንሶሉብል የሆኑ ፓርቲክሎቹን በፊልተር ፔፐር አማካኝነት ማለፍ የማይችሉትን ማለት ነው። በፊልተር ፔፐሩ ቀዳዳዎች ማለፍ የማይችሉትን የምናጣራበት መንገድ ምን ይባላል? ፊልትሬሽን ይባላል። ማጥለል ማለት ነው። አራተኛ ሰፓሬቲንግ ዩዚንግ ሰፓራቶሪ ፋናል የሚባለው ነው። ይሄ ደግሞ በፋናል የምንለይበት መንገድ ነው። ሰፓራቶሪ ፋናል የሚባለው ራሱን የቻለ መሳሪያ ነው። ሰፓራቶሪ ፋናል ኢዝ ዩዝድ ፎር ሰፓሬቲንግ ሚክስቸር ኦፍ ቱ ሊኩዊድ ዛት ዱ ኖት ሚክስ ዊዝ ኢች አዘር። ይሄ ደግሞ የሚያገለግለን ለምንድን ነው? ሁለት ፈሳሾች አንድ ላይ ተቀላቅለው ስናገኛቸው ነው። ፎር ኤግዛምፕል ኦይል ኤንድ ወተር፣ ውሃና ዘይት ሲቀላቀሉ የምንለይበት ሜትድ ሰፓሬሽን ዩዚንግ ሰፓራቶሪ ፋናል ይባላል። ፍሮም ዜር ሚክስቸር ካን ቢ ሰፓሬትድ ባይ ዚስ ፕሮሰስ፣ በዚህ ፕሮሰስ ነው ሰፓሬት የሚደረጉት። ኢፍ a mixture of such liquid is allowed to stand for some time, they form two or more separate layers። እነዚህ ሚክስቸሮች ሲቀላቀሉ ምን ይፈጥራሉ? ላየር፣ ሁለት ወይም ከዛ በላይ የሆኑ ላየር ይፈጥራሉ። ይህ ማለት ውሃው አለ፣ ከዛ ደግሞ ዘይቱ አለ፣ እዛ የሆነ በመካከላቸው የሆነ ልዩነት አለ ማለት ነው። እሱ ላየር ይባላል። ላየር ይፈጥራሉ። the components that form different layer can be separated by decantation or using separatory funnel። እና እነዚህ በላየር የተከፈሉት ኮምፖነንቶች ሰፓሬት የሚደረጉት ወይም ደግሞ የሚለዩበት በምን ይባላል? ዲካንቴሽን ወይም ይህን ሰፓሬቶሪ ፋናልን በመጠቀም ይሆናል ማለት ነው። ዲካንቴሽን እንግዲህ ቀረራ ቅድም ያልነው ነው። ወይም ደግሞ ይህን ራሱን በመጠቀም መለየት እንችላለን ማለት ነው ላየር ካላቸው። አምስተኛ ዲስቲሌሽን የሚባለው ነው። ይህ ደግሞ ማንጠር ይባላል። ዲስቲሌሽን ኢዝ አን ኢፌክቲቭ ሜትድ ቱ ሰፓሬት ሚክስቸር ኮምፖዝድ ኦፍ ቱ ኦር ሞር ፒውር ሊኩዊድ ኮምፖነንትስ። እነዚህ ደግሞ ፒውር የሆኑ ሊኩዊድ ኮምፖነንቶች ሁለት ማለት ነው። ሁለት ወይም ከዛ በላይ ፒውር ሊኩዊድ ኮምፖነንትን ለመለየት ነው። ዲስቲሌሽን ሜትድ ኢዝ ቤዝድ ኦን ዘ ዲፈረንስ ኢን ቦይሊንግ ፖይንት ኦፍ ዘ ኮምፖነንት። ይሄ ዲስቲሌሽን የሚባለው ምንድን ነው? በቦይሊንግ ፖይንት ወይም ደግሞ በነጥበ ፍሊት ልዩነት ነው ዲስቲሌሽን የምንጠቀመው ማለት ነው። ዲስቲሌሽን ኢዝ ፒዩሪፊኬሽን ፕሮሰስ ዌር ዘ ኮምፖነንትስ ኦፍ ሊኩዊድ ሚክስቸር አር ቫፖራይዝድ። ዲስቲሌሽን የሚባለው የምናጣራበት ፕሮሰስ ነው ወይም ደግሞ የሚጣራበት መንገድ ነው። ዌር ኮምፖነንትስ ኦፍ ሊኩዊድ ሚክስቸር አር ቫፖራይዝድ። የሊኩዊድ ሚክስቸር ምን ይሆናሉ? ቫፖራይዝድ ይታናል ማለት ነው። ኮንደንስድ ወይም ደግሞ ውሃ ጤዝ መልክ ወይም ደግሞ ውሃውን በማጤዝ መልክ ማለት ነው። ኤንድ ዘን አይዞሌትድ፣ ከዛ በኋላ እንለያቸዋለን ማለት ነው። the mixture is heated until one of the component boil። ሚክስቸሩን ሂት የምናደርገው ወይም ደግሞ የምናፈላው ምን እስከሚሆን ድረስ ነው? አንደኛው ኮምፖነንት ቦይል እስከሚፈላ ማለት ነው። ይህ የሚፈላው ደግሞ ተርንስቱ ቫፐር፣ ወደ ምን ይቀየራል? ወደ ትነት ይቀየራል። the vapor is then fed into the condenser። ይህ የሚተነው ደግሞ ወደ ኮንደንሰር ወይም ላይ በጤዛ መልክ ከእቃው ጫፍ ላይ ይቀመጣል ማለት ነው። ለምሳሌ ወጥ ስናፈላ ከብረት ድስቱ ክዳን ላይ በቫፖራይዜሽን መልክ ወደ ላይ ከወጣ በኋላ ክዳኑ ላይ እንደ ውሃ ጤዛ ይሰራል አይደለ? እሱ ኮንደንሰር ይባላል። which changes to back into liquid። ይሄ እንደገና ወደ ምን ይቀየራል? ወደ ፈሳሽነት ይቀየራል። then the liquid is collected in the receiver end። እና ይሄ ኮንደንስ የሚደረገው ወይም ደግሞ ወደ ውሃ ጤዛነት የሚቀየረው ምን ይደረጋል? ኮሌክት ሪሲቨር የሚቀበል አለ፣ ተቀባይ አለ፣ ወደ እሱ ይሰበሰባል። ኤንድ ኢት ኢዝ ኮልድ ዲስቲሌት። ወደ ሪሲቨሩ ኮሌክት ሲሆን ምን ይባላል? ዲስቲሌት ይባላል ወይም ማንጠር ይባላል ማለት ነው። ዘ ሳብስታንስ ዛት ሪሜይን ኢን ዘ ኦሪጂናል ኮንታይነር ኢዝ ኮልድ ሬሲዲው። ከኦሪጂናል ኮንታይነሩ የቀረው ወይም ደግሞ መጀመሪያ በውሃ መልክ ሳይሄድ የቀረው ምን ይባላል? ቅሬት ሬሲዲው ይባላል። ሲምፕል ዲስቲሌሽን ኢዝ used to separate liquid mixture which boil without decomposition and have enough difference in their boiling point ይላል። ሲምፕል ዲስቲሌሽን የሚባለው ሊኩዊድ ሚክስቸሮችን ለመለየት ነው የሚያገለግለው። በምን? በቦይል በማፍላት ማለት ነው። without decomposition and have enough difference in their boiling point። እና በቦይሊንግ ፖይንት ነጥበ ፍሌታቸው ሁለቱ ሚክስቸሮች ዲፍረንስ ይኖራቸዋል ማለት ነው። በስዕል መልክ ተቀምጦላችኋል ማየት ትችላላችሁ። ዲስቲሌሽን የሚባለው
ሰፓሬሽን ኦፍ ሚክስቸር ዩዚንግ ሎካል ማተሪያል ይላል። ይሄ ደግሞ በባህላዊ መንገድ ሰፓሬሽን እንዴት እንጠቀማለን የሚለውን ነው የምናየው። እስኪ አክቲቪቲ ነይ ኢን አይደንቲፋይ ዘ ሰፓሬሽን ሜቶድ ዩዝድ ባይ ፒፕል ኢን ዩር ኮሚኒቲ። በአካባቢያችን በማህበረሰባችን የምንጠቀመው የሰፓሬሽን ሜቶድ ነው ይሄ። አንደኛ ኢን ሰፓሬሽን ኦፍ ጤፍ ዌት ቢን ኦር አዘር ሲድስ ፍሮም ዘ ቼፍ። ማለት ጤፍን፣ ስንዴን ወይም ደግሞ ባቄላን ከገለባው የምንለይበት መንገድ ነው የሚለው። ይሄ ባይ ዩዚንግ ዊንድ ነው። ዊንድን በመጠቀም አይደለም፣ ነፋስን በመጠቀም ነው የሚለየው አይደለም፣ ማዝራት ማለት ነው። ሁለተኛ ቱ ክሊን ደርቲ ወተር። የቆሸሸ ውሃን ክሊን ለማድረግ ደግሞ አሸዋ እንጠቀማለን። ብዙ ጊዜ አሸዋ ከውሃው ላይ በመድፋት እንጠቀማለን። ሶስተኛ ቱ ጌት ክሊር ኮፊ ፍሮም ኤፖት ኦር ጀበና። ንጹህ ኮፊ ወይም ደግሞ ንጹህ ቡና ለማግኘት ለመስራት ደግሞ የምንጠቀምበት ዲካንቴሽን ነው። አራተኛ ቱ ጌት ክሊር ጠላ ኦር ጠጅ። ይህን ጠላና ጠጅ ፒውር የሆነ ጠላና ጠጅ ለማግኘት ደግሞ ፊልትሬሽን ልንጠቀም እንችላለን፣ ማጥለል ማለት ነው። ሚክስቸር ካን ቢ ሴፓሬትድ ዩዚንግ ሎካሊ አቫይላብል ማተሪያል። በአካባቢያችን በሚገኙ ማተሪያል ሚክስቸር ሰፓሬት ማድረግ እንችላለን። ዘ ፎሎዊንግ አር ሳም ኦፍ ሎካሊ ዩዝድ ማተሪያል ዩዝድ ቱ ሰፓሬት ዲፍረንት ታይፕ ኦፍ ሚክስቸር ኢንቱ ዜር ኮምፖነንት። ሚክስቸሮችን ወደ ራሳቸው ኮምፖነንት የምንመልስበት መንገድ እዚህ መጀመሪያ ስዕል ላይ የምናየው ሲቪንግ ይላል። ይሄ በወንፊት በመንፋት ነገሮቹን ለምሳሌ ጤፍን ከገፎ ለመለየት በወንፊት ይነፋል አይደለ? ወይም ጤፍና ስንዴ ቢደባለቅብን በወንፊት ነፍተን ጤፍ ወታች ይሆናል፣ ስንዴው ላይ ይቀራል። ይሄ ሲቪንግ ይባላል። ሌላኛው ደግሞ ገበሬዎች ምርቱን ከገለባ ለመለየት የሚጠቀሙት ነፋስን ነው። ፋርመር ሰፓሬቲንግ ሲድ ፍሮም ቺፍ ዩዚንግ ዊንድ ማለት ነው። የፋርመር ሰፓሬት ጤፍ ፍሮም ዘ ቺፍ ባይ ዘ ሄልፕ ኦፍ ዊንድ። ጤፍ ፓርቲክልስ አር ደንሰር ዛን ዘ ቺፍ ኤንድ ሰትል ኢት ኤ ግራውንድ ዋይል ዘ ቺፍ ኢዝ ሰፓሬትድ ባይ ዊንድ። እንግዲህ ጤፉ ከገለባው በመጠነቁ ስለሚበልጥ ትንሽ ከበድ ስለሚል ምን ይሆናል? ወደ መሬት ይወርዳል፣ ገለባው ይሄዳል በአየር ማለት ነው። ሌላኛው እዚህ የሚታየው ፒሪፊኬሽን ኦፍ ኮፊ ባይ ዲካንቴሽን። ኮፊን ደግሞ ፒሪፋይ የምናደርገው ወይም ቡናን ንጹህ ለማድረግ ደግሞ የሚጠቀመው ምንድነው? ዲካንቴሽን ይባላል፣ ወይም ቀረራ የሚባለው ማለት ነው። እዛ መጨረሻ ላይ የምናየው ሎካል ፕሪፓሬሽን ኦፍ አረቂ ባይ ዲስቲሌሽን። አረቂ ደግሞ የሚሰራው ምንድነው? መማንጠር ወይም ቅድም በያየነው ማለት ነው። የውሃ ጤዛ ላዩ ላይ በመስራት እዛ አረቂውን የሚሰራበት መንገድ ነው፣ ዲስቲሌሽን ይባላል ማለት ነው። እንግዲህ የዛሬ ክላሳችን ይህንን ይመስላል። ዩኒቱን ጨርሰናል። ቀጣይ ዩኒት ስሪ ይዤላችሁ እመጣለሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ኤክሰርሳይሱ ይሄ ከከበዳችሁ ኮሜንት ላይ ጻፉልኝ እና እሰራላችኋለሁ። አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።